ሩታና ቡዜ ተጣሉ። በምን ምክንያት ተጣሉ የሚለውን በዚህ ቪዲዮ ላይ መነግራችሁ ይሆናል። ቪዲዮውን እስከመጨረሻው ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ እንግዲህ ቡዜና ሩታ ተጣልተዋል። እንደሚታወቀው እንግዲህ የሩትዬ ልጅ ጠፍቷል፣ ልዑሌ ማለት ነው። በዚህ ላይም የቡዜ እጅ አለበት ተብሏል። ቡዜነት እንደዚህ ያደረገች ያለችው ቡዜነት የምታቀሳስረው ተብሏል ማለት ነው። አብርሃም፣ ቡዜ፣ ዴቭና ሄርሜላ ናቸው የሩታ ልጅ ያገቱት፣ የሩታ ልጅ የወሰዱት ማለት ነው። ምንም ቢሆን ዘመን ናቸው። ምንም ቢሆን ያ አብርሃም የሚባለውም አባት ነው። ነገር ግን እቺኛውም አክስት ናት። ነገር ግን እንደዚህ ማድረግ የለበትም። አስፈቅደው ሩታን አስፈቅደው እናትየውን አስፈቅደው እናትየው እሺ ካለች ብቻ ነው መውሰድ ያለባቸው እንጂ እንደዚህ መደረግ የለበትም። ልጁ እንኳን 1 ዓመት እንኳን አልሞላውም። ገና ህፃን ነው። ገና 8 ወሩ ነው። በ8 ወር ውስጥ ከእናት መለየት ማለት በጣም አስነዋሪ ነገር ነው። በጣም ደባሪ ነገር ነው። ቡዜ ቤተሰብ አላት፣ ልጆች አላት። ነገር ግን እንደ ህፃን ነው ታስበው። ጸጉራን ብቻ ጨበሬት አድርግና ትመጣለች። እዚህ ጸጉራን አንጭባራብን ትመጣለች። ልክ እንደ ህፃን የሩታን ክፉ የሩታን መጥፎ ጎናን ያነሳች የምታወራበት ነገር ነው እንጂ እንደዚህ ደግሞ መደረግ የለበትም። ይሄ ትክክለኛ ውሳኔም አይደለም። አብርሃም ቢሆን የልጁ አባት ነው። ነገር ግን እንደዚህ ማድረግ የለበትም። ይሄ በተገቢ ሁኔታ ታይቶ ሩታ ፈቅዳ አብርሃም ጋር መሆን አለበት ተብሎ ልጁ ደግሞ ጡት ምናምን እየጠባ ነው። ገና ህፃን ነው። እንደዚህ ደግሞ መደረጉ በጣም አስነዋሪ ነገር ነው። ቡዜም እንግዲህ ለዚህም ነው እንግዲህ ሩታና ቡዜም የተጣሉት ማለት ነው። ልክ ልኳን የነገረቻት። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቪዲዮ ላይክ፣ ቻናል ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።